በአድናቂና ወዳጆቿ ዘንድ የሶል ንግስት የሚል መጠሪያ ስም የወጣላት ተወዳጇ ድምፃዊት አስቴር አወቀ የድሮ ሙዚቃዎችን እንደ አዲስ ሰርታ ለአድማጭ ተመልካች ሰሞኑን በማድረሷ ከፍተኛ ተቃውሞና ትችት ገጥሟታል። አስቴር አወቀ ገላ ገላ የሚል አልበም ሰኔ 30 ቀን 2018 ዓ.ም በይፋ መልቀቋን ተከትሎ በማህበራዊ ሚዲያና በሙዚቃ አፍቃሪያን ዘንድ ከፍተኛ መነጋገሪያም ሆናለች። በአልበሙ ላይ የድምጽ ቅኝቶችና የድምጽ ማስተካከያዎች መብዛት ብዙ አድናቂዎች የአስቴርን የተፈጥሮ ኃያልና ለስላሳ ድምጽ በሚገባ የሚያውቁ በመሆናቸው በዚህ አልበም ላይ የተጠቀመችው የቴክኖሎጂ ድምጿን እንደቀየረውና ያንን የድሮ ስሜቱን እንዳሳጣው አድናቂዎቿ በማህበራዊ ሚዲያ ሲገልጹ ተስተውሏል። የድሮቹ ተወዳጅ ለስላሳ ዘፈኖች በዚህ አዲስ ስብስብ ላይ ወደ ዘመናዊና ፈጣን ምት መቀየራቸው የሙዚቃዎቹን አንጋፋነትና የትዝታ ድባብ ቀንሶታል የሚል ትችትና ተቃውሞም አስከትሏል። በተለይም ደግሞ የሰርጌ ትዝታ የመሰሉ ስራዎች በድጋሚ ሲቀነቀኑ እንደ ድሮው ስሜት ውስጥ የሚከቱ ሳይሆኑ ከተጠቀሰው በታች ነው አግኝተናቸዋል የሚሉ አስተያየቶች በስፋት እየተንሸራሸሩም ይገኛሉ። ብዙ አድናቂና ወዳጆቿም ከዚህ በኋላ ሙዚቃን ብትተው ይሻላል የሚሉ አስተያየቶች በብዛት ሲዘዋወሩ ተመልክተናል። እንዴት ካቡን ያንጎረጎረ ጉርጉሮ ወደ ታች ተመልሶ ወረደ? እንዴት የሚሊዮኖችን የፍቅር ሰቀቀን ያራገበ ድምጽ አሁን ሰሚ ያጣ? ለ40 ዓመት በሸክላ በካሴት በሲዲ ያልጠገብነው ድምጽ እንዴት አድማጭ ጆሮ ተነፈገ የሚሉ ትችቶች ይገኙበታል። የአስቴር የመጨረሻዎቹ አልበሞች በጣም የወረዱ በመሆናቸውና የተለመዱት የሙዚቃ ብስለቶች አለመኖራቸውን አስቴርን ምነካትም አስብሏል። የመጨረሻዎቿ አልበሞቿ ሞተዋል በማለት የተቹም ብዙዎቹ ናቸው። በተለይም ደግሞ በዩቲዩብ ከተሰጡ አስተያየቶች መካከል አንዱ የሙዚቃ አድማጭ ይህንን ብሏል። ይህ ሙዚቃ የእውቁ ሙዚቀኛ የግራሚ ሽልማትን የወሰደው የደረጀ መኮንን አሻራ በትልቁ ያረፈበት ነው። ይህንን ሙዚቃ ለዚህን ያክል ዘመን ህያው አድርገው ያቆዩት 4 ባለሙያዎችም ናቸው። የድምፃዊቷ አስቱ ዜማና ውብ ድምጽ፣ አቀናባሪው ደረጀ መኮንን፣ ገጣሚው ያየ ሂራይድ አላምረውና የኛ አድማጮቹ ትዝታ። የዚህ ቅንብር ላይ ሁለቱ ነገራት ተዘንግተዋል። የደረጀ መኮንን የአሬንጅመንት ጥልቅ ፍልስፍናና የኛ ትዝታ። ስለሆነም ይህንን ዘፈን በዚህ መልኩ መስማት ያናድዳል። ለአድማጭ ስሜት ያልተጨነቀ ትዝታችንን የጨፈለቀ ሙዚቃ ነው ሲልም ሀሳቡን አጋርቷል። በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ቦታ ያላትና የሶል ንግስት የሚል መጠሪያ ያገኘችው ድምፃዊቷ በቀደመው ሆነ በአሁኑ ትውልድ በተለይ በወጣቱ የህብረተሰብ ክፍል ከፍ ያለ ተቀባይነትና ተወዳጅነትም አላት። የኢትዮጵያ ሙዚቃ አሁን ለደረሰበት ደረጃ ባለውለታ የሆነችው ይቺ ታላቅ ልዕለሰብ የሙዚቃ ሰው ድምፃዊ አስቴር አወቀም ናት። በ1951 ዓ.ም ደቡብ ጎንደር ውስጥ ሐሙሲት በተባለች ገጠር ከተማ የተወለደችው ድምፃዊት አስቴር አወቀ በ1960ዎቹ አካባቢ ወደ አዲስ አበባ በመምጣት ገና በ13 ዓመቷ በሀገር ፍቅር ቲያትር በተወዛዋዥነትና በድምፃዊነት ተቀጥራ ሙዚቃ እንደጀመረች ይነገራል። ወደ 27 የሚደርሱ አልበሞችን የሰራችው አስቴር ያደገችው የኦርቶዶክስ ተዋሕዶ መዝሙሮችና የአዝማሪ ሙዚቃዎችን እየሰማች እንደነበር ከህይወት ታሪኮቿ ለማወቅ ችለናል። አስቴር ለሙዚቃ ዝቅተኛ ግምት በሚሰጥ ማህበረሰብ ውስጥ ብታድግም በአስራዎቹ እድሜዎቿ ላይ ድምፃዊ ለመሆን መወሰኗ በህይወቷ ከባድ ውሳኔም ነበር። ወደ አዲስ አበባ በመምጣት በወጣትነቷ ሙዚቃን ከኮንቲኔንታል ባንድ፣ ሆልዲ ዲ አፍሪካ ባንድ፣ ከአይቤክስ ባንድ እና ሸበሌ ባንዶች ጋር የተለያዩ ዝግጅቶችን ሞቅ ባለ ድምጿ አቅርባለች። ፕሮፌሽናል የሙዚቃ ስራዋን በአንጋፋው ሀገር ፍቅር ቲያትር ቤት የጀመረችው አስቴር በምሽት ክለቦች በመጫወት ተወዳጅነትን ማትረፍም ችላለች። በ1970ዎቹ መገባደጃ በአዲስ አበባ ከተማ ታዋቂ በነበሩ የምሽት ክለቦች ማለትም አሪታ ፍራንክሊን እና ዶና ሰመርን የመሳሰሉ የወቅቱ ተወዳጅ የውጭ ሀገራት ሙዚቀኞችን ስራዎቻቸውንም ተጫውታለች። በ1981 ዓ.ም ያወጣችው ሙናዬ አልበም በኢትዮጵያውያን ዘንድ የሙዚቃ አፍቃሪዎች ዘንድ ከፍ ያለ ክብርና ዝና እንድትጎናጸፍም አድርጓታል። ሙዚቃዋን ማስቀረጽ የጀመረችው በሸክላ ሲሆን ካሴቶችንም ለማስቀረጽ ችላለች። ኑሮዋን አሜሪካን ሀገር ሰሜናዊ ካሊፎርኒያ ውስጥ ካደረገች በኋላ የሙዚቃን ስራ እርግፍ አድርጋ በመተው ትምህርት ላይ አተኩራ እንደነበርም ታሪኮቿ ይናገራሉ። ከምትወደው ሙዚቃ የመለየቷ ከባድ ውሳኔ ስታስታውስ ጎስቋላ ነበርኩም ትላለች።
ከጥቂት የሙዚቃ ማቆም በኋላ ወደ መክሊቷ ተመልሳ የተሰማትን ስትናገር ደስታዬን ማቀንቀን ላይ አገኘሁት ስትልም ገልጻ ነበር። ሲኤንኤን፣ ቢቢሲ ሬዲዮና ቴሌቪዥን፣ ፒኤስ ሬዲዮና ቴሌቪዥን፣ ቢቢሲ እንዲሁም ደግሞ ሌሎች ወርልድ ካፌ ላይ ስራዎቿን መደመጥ በእንግድነትም መጋበዝም ጀምራ ነበር። ከህትመት ሚዲያዎች መካከልም ደግሞ ኒውስዊክ፣ ዋሽንግተን ፖስት፣ ዘ ኒውዮርክ ታይምስ እና ሎስ አንጀለስ ምስሏንና የሙዚቃ ስራዎቿን ትንታኔዎቿን እንዲሁም ደግሞ ጽሁፎችን ሲያስነብቡም ነበር። ከመድረክ አያያዟና ከውብ አዘፋፈኗ በተጨማሪ በራሷ መንገድ ግጥምና ዜማ የምታዘጋጀው አስቴር ስራዎቿ በሀገር ውስጥ ሆነ በውጭ ለሚገኙ የአማርኛ ሙዚቃ ታዳሚያን የስሜት መግለጫ ሆነው ሲያገለግሉም ቆይተዋል፣ እያገለገሉም ይገኛሉ። አስቴር በስራዎቿ በቢልቦርድና በኮሌጅ ሙዚቃ ጆርናል የደረጃ ሰንጠረዡ ላይ ቀዳሚም ናቸው። ካቡ በኮሌጅ ሙዚቃ ጆርናል የሙዚቃ ገበታ ላይ ለ4 ሳምንታት በአንደኛ ደረጃ ላይም ቆይቷል። በቢልቦርድ የዓለም ሙዚቃ ገበታ ላይ ደግሞ ለ10 ሳምንታት በምርጥ 10 የሙዚቃዎች ዝርዝር ውስጥ ቆይቷል። በድምሩ 27 አልበሞችን ለአድማጮች ያደረሰችው አስቴር 6 ያህሉን በሲዲ አስቀርጻለች። አስቴር በሆሊውድ ቦውልና በተለያዩ የአውሮፓ ፌስቲቫሎች ላይ የሙዚቃ ስራዎቿንም አቅርባለች። ድምፃዊቷ ከጎንደር ዩኒቨርሲቲ የክብር ዶክትሬትም አግኝታለች። ድምፃዊት አስቴር አወቀ በሙዚቃ ህይወቷ ከፍታ ላይ ከተቀመጡት ኢትዮጵያውያን ሙዚቀኞች ውስጥ በቀዳሚነት መገኘቷና የእሷን ዳና ተከትሎ የወጡ የዘርፉ ጥበበኞች በርካቶች ናቸው። በ1980ዎቹ በለንደንና ዲሲ ከተሞች በታክሲ ማሽከርከር ስራ ላይ ተሰማርተው የነበሩ ኢትዮጵያውያን ዲያስፖራዎች ታክሲያቸውን አቁመው እንደሚጠፉም ሰምተናል። ይህም የሆነበት ምክንያት ታክሲ ነጂዎቹ ስራቸውን ጥለው የሚኮበልሉት የአስቴርን ኮንሰርት ለመታደም እንደነበረም ለማወቅ ችለናል። በዘፈን ግጥሞቿ ብዙውን ጊዜ ፍቅርን፣ ናፍቆትና ኢትዮጵያዊ ማንነትን የምትገልጸው አስቴር ለ21 ዓመታት በስደት ከቆየች በኋላ ወደ ኢትዮጵያ ተመልሳም ነበር። በዚያን ወቅትም በመስቀል አደባባይ ያዘጋጀችው ኮንሰርት ከ250 ሺህ በላይ ኢትዮጵያውያን ታድመውም ነበር። ይህ ቁጥር በዚያን ጊዜ በኢትዮጵያ ትልቁ የኮንሰርት ታዳሚም ነበር። በሌላ ኮንሰርቷ ለመታደም ያልቻሉ ኢትዮጵያውያን አድናቂዎቿ በወቅቱ በዛፍ ተንጠልጥለው ጣሪያ ላይ ወጥተው አስቴር ስትዘፍን ለማየት ያላቸውን ጉጉት እንዲህ ባለ መስዋዕትነት መክፈላቸውንም ለማረጋገጥ ችለናል። አስቴር በአንዳንድ የጃዝ ክለቦች በነጠላ ተሸፋፍና ሳትታወቅ ዘፍና እንደምትሄድም ለማወቅ ችለናል። ካቡ የተሰኘው አልበማ በዋሽንግተን ዲሲ ውስጥ ዓለም አቀፍ ተወዳጅነትና ተደማጭነትን እንዳስገኘላትም ከመረጃ ምንጮች ለማወቅ ችለናል። ዘፈኖቿ የኢትዮጵያውያን ቅኝት ከጃዝ እና ኤር ባንድ ቢ ጋር በማዋሃድ የብዙዎችን ጆሮም ይዛለች። አድማጮቿ ሀገር ቤትም ከሀገር ውጭም ያሉ ኢትዮጵያውያኖችም ናቸው። ነገር ግን ተደማጭነቷ ከዚህ ባሻገር በዓለም አቀፍ ደረጃም ነው።